ሰላም ለእናንተ ይሁን ውድ ወንድሞቼና እህቶቼ እንደምንድናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ሁሉ ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። ያው እንግዲህ ወደ ሚዲያው መስኮት ብቅ ያልኩበት ምክንያት ዛሬ ለረጅም ጊዜ መልዕክት ይዤ አልመጣሁም። ዛሬ ግን አንድ ነገር ወደ ልቤ ስለመጣ ያንን ነገር ለእናንተ ሼር ለማድረግ ነው። አጭር ደቂቃ ነች፣ አብራችሁኝ ብትቆዩ ደስ ይለኛል። መጽሐፍ ቅዱስ በኢሳይያስ መጽሐፍ ምዕራፍ 40 ቁጥር 1 ላይ አጽናኑ ሕዝቤን አጽናኑ በሚል ይናገረናል። ብዙ ጊዜ ቃል በእንግሊዝኛው መጽሐፍ comforts my people say your Lord ይለዋል። ኮምፎርት የሚለው ቃል ያብራራዋል የበለጠ። አጽናኑ የሚለው ቃል ኮምፎርት የሚለው መጠየቅን፣ መጎብኘትን፣ መንከባከብን እንደዚሁም ደግሞ በአደጋም ጊዜ በችግርም ጊዜ ለተወደዱ ሰዎች መድረስን ያጠቃልላል። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን በዚህ ከበድ ባለ ሰዓት ብዙ የሚታዩ ነገሮች አሉ። ስፔሻሊ በእኛ በአማኞች ዘንድ ሊሆኑ የሚገባቸውና መሆን የሌለባቸው ነገሮች እየታዩ ነው። ሊሆኑ ከሚገባቸው ነገሮች አንደኛውና ዋናው ነገር በተለይ በዚህ በአይሶሌሽን እንቅስቃሴ ውስጥ እና እንዲሁም ደግሞ ሰዎች በተለያየ አካባቢ ስንኖር ያው ገደባ አለ። በቤት እንድንቆይ ተደርገን እየጠበቅን ነው የሚቀጥለው ኔክስት ስቴፕ። በዚህ ጊዜ ውስጥ ብዙ መጽናናት የሚፈልጉ ሰዎች አሉ። በተለይ ብቻቸውን ያሉ ሰዎች የእግዚአብሔርን ቃል ይፈልጋሉ፣ መጠየቅ ይፈልጋሉ። ደውለን ስልክ ቢቻል በአካል ሄደን ኢንካሬጅ ልናደርጋቸው ልንደግፋቸው ይገባል። ሰሞኑን አንድ ወንድሜ እዚህ ሚዲያ ላይ አንድ ልቤን የነካ ነገር ለቆ ነበር። ይሄውም ምንድነው? ልጁ በኮሮና ቫይረስ የተያዘ ልጅ ነው። ከዛ በፊት ግን በዚህ በሚዲያ ላይ ወጥቶ አንዳንድ ነገሮችን ይናገር ነበረ። ወጣት ነው፣ ትንሽ ኃይለ ቃል ይናገር ነበር። እኔም አንድ ጊዜ ቪዲዮን አይቼዋለሁ፣ ትዝ ይለኛል። እና ወይል እንግዲህ መቼም ሁላችንም በዚህ እድሜ ክልል ውስጥ ያለፍን ሰዎች እናውቀዋለን። በተለይ ቲኔጀር ሆነን ወይም ደግሞ ጣት ሆነን የተለያየ ነገር ውስጥ ገብተን እናውቃለን። እንዲሁም ደግሞ ያው ጀስት እድሜያችን ከሚፈቅደው ነገር በላይ ኃይለኞች ሆነን ቁጦዎች ሆነን ተናግረን ተሳድበን እናውቃለን። ምንም አዲስ ነገር አይደለም። ይሄ ልጅ ግን አሁን ከታመመ በኋላ በእውነት በተሰበረ መንፈስ እያለቀሰ ወገኖቼ የተለያየ ስድብን ተሳድቤ ተናግሬ አውቃለሁ እና ይቅር በሉኝ እያለ ያለቅስ ነበረ። በእውነት ልቤን በጣም ነው የነካው። ይሄ ሰው ከእምነት አኳያ በእውነት የተለየ እምነት ውስጥ ከኔ የተለየ እምነት ውስጥ ነው ያለው። የሙስሊም አማኝ ነው። እሱ አይደለም ለእኔ ምንም ችግር የለውም። ግን የዚህ ሰው የልብ ስብራት እጅግ በጣም ልቤን ነካው። እግዚአብሔር ይባርከው። ምናልባት በዚህ አጋጣሚ የምትሰማኝ ከሆነ አሁን እየተናገርኩ ያለው አንተን የሚመለከት ነገር ነው እና የምትሰማኝ ከሆነ we love you፣ በጣም እንወድሃለን። እኔ እወድሃለሁ ወንድሜ። you already somebody special to God። በጣም የተለየ ሰው ነው። እግዚአብሔር የሚወደውን ነገር ነው ያደረከው። ህሊናህ ሊወቅስህ አይችልም፣ ምክንያቱም ፐርፌክት የሆነ ነገር ነው ያደረከው። ይቅርታ ነው የጠየቀው። ስለዚህ በጣም ዋይዝ ነህ፣ በጣም ብልህ ሰው ነህ። እግዚአብሔር ይባርክህ። እኔ ደግሞ አቅሜ እስከፈቀደ ድረስ የሚችለውን እንዳደርግ በእግዚአብሔር ፊት ቃል እገባለሁ። ዛት ሚንስ ብዙ ርቀት ሊያግደን ይችላል፣ መጸለይ ግን እችላለሁ እና ጸልይልሃለሁ። እግዚአብሔር ይረዳሃል። እግዚአብሔር ደግሞ የወደደውን ነገር በአንተ ህይወት ውስጥ ያደርጋል። እግዚአብሔር የተመሰገነ ይሁን። ወገኖቼ ለእንደነኛ አይነት ሰዎች ልንደርስ ይገባል፣ እናጽናናቸው፣ የተስፋ ቃል ልንሰጣቸው ይገባል። ብዙዎች በጎውን ማን ያሳየናል የሚሉ በውጭ ያሉ ይላል መጽሐፍ ቅዱስ። ጌታን ለማያውቁ እግዚአብሔርን አውቀው በቃሉ ስለማይኖሩ እግዚአብሔር የሚያስፈልጋቸው ብዙ ሰዎች አሉ። ይህ አጋጣሚ ወንጌልን የምንናገርበት ጊዜ እንዲሆንልን በፍቅር በጥበብ በዊዝደም በአንደርስታንዲንግ እና በኖሌጅ ቃልን የምንሰጥበት ሰዓት እንዲሆንልን እግዚአብሔር ይርዳል። አንዳንድ ነገሮች ደግሞ አሉ እዚህ ሚዲያ ላይ ክርስቲያኖች ከኛ የማይጠበቅ የምናደርጋቸው ነገሮች አሉ። ኢንፎርሜሽን ጥሩ ነው፣ ለእኛ እንድንጸልይ ይረዳናል። ግን
ቱማች የሆነ ይሄ ዓለም የምትለቀው የተለያዩ ሚዲያዎች የሚለቁት በቃ አስደንጋጭ የሆኑ ሰዎችን የሚያሸብሩ መረጃዎችን በእኛ በክርስቲያኖች ፔጅ ላይ በየጊዜው ፖስት እያደረግን የሰውን አይምሮ የሚያውቅና የሚረብሽ ነገር የምናደርግ ሰዎች አሉ። ይሄ ነገር ጥሩ ነው ብዬ አላስብም። ምክንያቱም እኛ በቃል የተሞላን ቃል አለ። የናዝሬቱ ኢየሱስ በመንፈሱ ከኛ ጋር አለ። ስለዚህ እሱ በሚሰጠን ቃልና ዊዝደም ቃል እየተናገርን የሰዎችን ልብ የሚፈውስ ነገር ልናደርግ ይገባል እና በየጊዜው አዲስ ሩመር እያመጣን አፕዴት እያደረግን አዲስ ቫይረስ መጥቷል፣ እንደዚህ ደግሞ ሴሌብሪቲስ ከሌ እንደዚህ እየሞተ ነው ምናምን እያል ኮንቲኒዩስ የሆነ ኒውስ ፖስት የምናደርግ ሰዎች አሉ። በዚህ ፋንታ ፕሊዝ ጀስት በቃ የሚያንጽ የሚባርክ የሚያጽናና ወደፊት ደግሞ ተስፋን የሚጭር ነገር ፖስት ብናደርግ እንደው በፍቅር ነው የምለምናቸው። አዊሽ ይሄን ነገር ብታደርጉት ደስ ይለኛል እና ብዙ ቃል እኮ አለ፣ ብዙ የሚያጽናና ተስፋን የሚሰጥ ነገር አለ እና ጌታ ይባርካችሁ። በጣም ወዳችኋለሁ። ጊዜውን እናልፋለን። እግዚአብሔር ለሕዝባችን ሰላም ይስጥ። ደግሞ በምድራችን ያለውን ሁኔታ ስናይ ምድራችን በጣም በብዙ ሕዝብ የተሞላ ምድር ነው። ሕዝባችን የፍቅር ሕዝብ ነው። ፍቅርን ብቻ ነው የሚያውቅ። የኛ ሕዝብ ደግ ሕዝብ ነው። እርስ በርስ በመጠያየቅ ሲሄድ እንኳን ተቃቅፎ ምንም ነገር ሀሳብ፣ ልቡ፣ መንፈሱ ሌላ ነገር ሳያስብ በፍቅር በቃ አብሮ በመኖር ያደገ ሕዝብ ስለሆነ በቃ በዛ አይነት ካራክተር ውስጥ ነው የሚኖረው እና ኢትስ ሪሊ ጀስት ቢዩቲፉል በጣም ደስ ይላል። ነገር ግን ደግሞ አሁን ታይሙ ትንሽ ያዝ የምንልበት ሰዓት ነው። ገቨርንመንት ያወጣው መመሪያ አለ። ለዚህ ሰሚት አድርገን ራሳችንን ቤተሰቦቻችንም ደግሞ በጤንነት እንድንጠብቅ ይጠበቅብናል። መጽሐፍ ቅዱስ ጥንቃቄ ይጠብቃል፣ ማስተዋልም ይጋርድሃል ይላል። ስለዚህ በማስተዋል በጥንቃቄ ልንኖር ልንራመድ ያስፈልጋል። አንድ ጊዜ በጣም ትዝ ይለኛል እና ጀርመን እያለሁኝ አንድ የእምነት አካል ክፍል አባል የሆነ ስሙን መጥቀስ አልፈልግም ከእሱ ጋር አንድ ነገር ላይ መጽሐፍ ቅዱስ ጥቅስ ላይ እንነጋገር ነበር እና ማርቆስ 16 ላይ ያለውን ቃል አወጣና የሚያምኑትም እነኚህ ምልክቶች ይከተሏቸዋል ከሚለው ውስጥ አንደኛውን ሳበና የሚገድልም ነገር ቢጠጡ አይጎዳቸውም ይላል እና ጀስት መርዝ ላምጣልህና እስኪ ጠጣ አለኝ። ይሲ አንደኛ ይሄ እግዚአብሔርን መፈታተን ነው። ሁለተኛ ነገር ደግሞ በእውነት ቃሉን አቢዩዝ ማድረግ ነው። ስለዚህ እግዚአብሔር የሚፈቅደውና የሚወደው ነገር አለ። እሱ የሚፈቅደውንና የሚወደውን ነገር ማድረግ ብልህነት ነው። ቃል ላይ ተጽፏል ብለን ግን እንዲሁ ያለ እግዚአብሔር ፈቃድ ያለ እግዚአብሔር ሐሳብ ዝም ብለን በራሳችን ፍላጎትና ስሜት የምናደርገው ነገር ያ እምነት ሳይሆን አመጽ ነው። ስለዚህ እግዚአብሔር የሚወደውን ነገር ካደረግን ታዘናል ማለት ነው እና ራሳችንን ፕሮቴክት እናደርጋለን፣ ሕዝብንም እናድናለን። ስለዚህ በየትኛውም ስፍራና ቦታ በእምነት ክፍል ቢሆን በእምነት ቤቶች ቢሆን በተለያየ እንቅስቃሴ የሚበዛባቸው ስፍራዎችና ቦታዎች ቢሆን ለእኛም ለወገኖቻችንም ጥንቃቄ በማድረግ ይህቺ ጊዜ እስክታልፍ ጊዜ ድረስ በእውነት ዋጋ ከፍለን የወገኖቻችንን ነፍስ ማዳን መቻል አለብን። ከዚህ ውጭ ሌላ ሶሉሽን የለውም። ዓለም ሶሉሽን እየነገረን አይደለም። ኢቨን ጀስት ቫክሲን እንኳን ራሱ 2 years 1 year ይፈጃል ወይም እንደዚህ እያሉ እያወሩ ነው። ስለዚህ እኛ ማን ነው የኛ ትምክህት? ማን ነው የኛ ድጋፍ? ዳዊት ለዚህ ነው አይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ አለ። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ስለዚህ ለእኛም ለወገኖቻችን ለኢትዮጵያም ተስፋ እግዚአብሔር ነው። ስለዚህ እንጸልያለን፣ እግዚአብሔር ነገሮችን ይለውጣል። ጸሎት የማይቀየረው ነገር የለም። ይሄ ሁሉ የምናየው ጭንቀት የመሰለ ነገር ወደ ደስታ ይቀየራል። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው አለ ናሁ። እግዚአብሔር የተመሰገነ ይሁን። በእሱ ፍቅር እንደግ፣ በእርሱ ሰላም እንሆን፣ በእርሱ ደስታ ሁልጊዜ ደስ ይበላል። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ።
ገርነታችሁ ለሰው ሁሉ ይታወቅ፣ በአንዳች አትጨነቁ ይላል መጽሐፍ ቅዱስ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ በማን በክርስቶስ ኢየሱስ በማን በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ይጠብቃል ይላል። ስለዚህ በጌታ ደስ ይበላችሁ፣ እረፍት ይሁንላችሁ። ወዳችኋለሁ። ተባረኩልኝ። የሚያጽናና ቃል ከአፋችን ይውጣ። መርገምንና ክፉ ነገርን አንናገር። እግዚአብሔር ይባርካችሁ። ሰላማችሁ ይብዛ። ቴንክ ዩ ብለሽ